ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 1 ዛሬ የምንማማርበት ርዕስ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት በሚል ርዕስ ነው የምንማማረው። እንደ መግቢያ ያህል ዩኒት 6 ላይ ሰፋ አድርገን የምንማማረው ኤሌክትሮስታቲክስ ስለምን የሚያጠና የፊዚክስ የትምህርት ክፍል ነው የሚለው እናያለን። እንዲሁም ስለ ኤሌክትሪክ ሰርኪዩት ሰፋ ያለ ውይይት እናደርጋለን። አጠቃላይ በዚህ ዩኒት የምንማማርባቸው ርዕሶች ምን ይመስላሉ የሚለውን ሃይላይት ለማየት እንሞክራለን። መማሪያ መጽሐፋችሁ ላይ እንደምናየው ኮንቴንቱን እንደምናየው አጠቃላይ ዩኒት 6 ስለ ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት በሚል ርዕስ ውስጥ 6.1 ላይ ስለ ክሎምብስ ሎው ምን ይላል፣ በቻርጆች መካከል ያለ ፎርስ ምን ይመስላል የሚለውን ሰፋ አድርገን እንወያያለን። 6.2 ላይ ደግሞ ኤሌክትሪክ ፊልድ ማለት ምን ማለት ነው የሚለውን ሰፋ አድርገን የምንወያይበት ሌሰናችን ነው። 6.3 ላይ ስለ ኤሌክትሪክ ፖቴንሻል ሰፋ ያለ ውይይት እናደርጋለን። 6.4 ኤሌክትሪክ ከረንት ሪዚስታንስ እና ኦህምስ ሎው የሚላለ ኤሌክትሪክ ከረንት ማለት ነው፣ ከረንት ማለት ነው፣ ሪዚስታንስ ማለት ነው፣ በከረንትና በሬዚስታንስ መካከል ያለው ሪሌሽን ምን ይመስላል የሚለውን እንዲሁም ኦህምስ ሎው ምንድነው ዲፋይን ያደርግልን የሚለውን ሰፋ አድርገን የምንወያይበት ሌሰናችን ነው። 6.6 ላይ ካፓሲተር ኤንድ ካፓሲታንስ። ካፓሲተር ኤሌክትሪካል ዲቫይስ ነው። በብዛት ኤሌክትሮኒክስ መሳሪያዎች ላይ በብዛት የምናየው ዲቫይስ ነው። ካፓሲተር ለምን አገልግሎት ይውላል፣ እንዲሁም የአንድ ካፓሲተር ካፓሲታንስ እንዴት ይፈለጋል የሚለው ሰፋ አድርገን እንወያያለን። እንዲሁም የመጨረሻው ሴክሽን ላይ 6.7 ላይ ኤሌክትሪክ ሰርኪዩት አለ። ርዕሳችንም ኤሌክትሪክ ሰርኪዩት የሚል አለ። ኤሌክትሪክ ሰርኪዩት ኢን አወር ሰራውንዲንግ ምን ይመስላል፣ አካባቢያችን ላይ ኢትዮ ቴሌኮም የዘረጋቸው የተለያዩ የኤሌክትሪክ ዝርጋታዎች አሉ። ቤታችን ውስጥ ደግሞ የምንጠቀምባቸው የተለያዩ ኤሌክትሮኒክስ መሳሪያዎች አሉ። ኤሌክትሪክ ሰርኪዩቱ ምን ይመስላል የሚለውን አጠቃላይ ሰፋ አድርገን የምንወያይበት ርዕስ ይሆናል ማለት ነው። ከ6.1 እስከ 6.7 ያሉ ሌሰኖችን ሰፋ አድርገን በዚህ ዩኒት ላይ እንማማራለን ማለት ነው። በዛሬ ሌሰናችን 6.1 ስለ ክሎምብስ ሎው ሰፋ ያለ ውይይት እናደርጋለን። ሁሌም እንደምንለው ዩቲዩብ ቻናላችሁ አሻራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። today's our lesson objective is state ክሎምብስ ሎው ስለምንድን ነው ያጠናው የሚለውን አንደኛው ኦብጀክቲቫቸውን እሱን ዲፋይን እናደርጋለን፣ ኤክስፕሌን እናደርጋለን። The other today's our lesson objective is calculate the magnitude and direction of electric force between any two charges. በሁለት ቻርጆች መካከል ያለ ኔት ኤሌክትሪክ ፎርስ ወይም ኤሌክትሮስታቲክ ፎርስ እንዴት ይፈለጋል የሚለውን ማግኒቱድ እና ዳይሬክሽኑን በተለያየ ጥያቄ ካልኩሌት እናደርጋለን። Another today's our lesson objective is solve problems involving ክሎምብስ ሎው። በክሎምብስ ሎው አማካኝነት የተለያዩ ጥያቄዎች መጽሐፎቻችሁ ላይ አሉ፣ የተለያዩ ፕሮብሌሞች አሉ፣ ወርድ ፕሮብሌም አሉ። እነሱን ሰፋ አድርገን እንማማራለን ማለት ነው። ሌላኛው ደግሞ today's our lesson objective is explain ክሎምብስ ሎው using the idea of vectors. ቬክተር ያው ጀስት ክሎምብስ ሎው በቻርጆች መካከል ያለ ኔት ኤሌክትሮስታቲክ ፎርስ እንዴት እንደሚፈልግ ነው። ፎርስ ማለት ጀስት ማግኒቱድ ያለው ዳይሬክሽን አለው ምን ማለት ነው? በሌላ ወይ ቬክተር ኳንቲቲ ነው ማለት ነው። ኦኬ ኢን ተርምስ ኦፍ ቬክተር አዲሽን ኤንድ ሰብትራክሽን የተለያየ ጥያቄዎችን እናብራራለን ማለት ነው። በዛውም እንሰራለን። ሌላው the last today's our lesson objective explains the meaning of ክሎምብ ማለት ነው፣ ስለምንድን ነው ያጠናው የሚለውን ከዚህ ጋር ያይዘን የምናያቸው ዋና የሌሰኖቻችን ኦብጀክቲቮች ናቸው ማለት ነው። እነዚህን ሰፋ አድርገን እናወራለን። መጽሐፋችሁ ላይ ስለ ክሎምብስ ሎው ከማየታችን በፊት ጀስት ፕሮፐርቲስ ኦፍ ኤሌክትሪክ ቻርጅ ማወቅ ይኖርብናል። ኤሌክትሪክ ቻርጅ የተለያየ ፕሮፐርቲ ያለው። ፈርስት ምን ማለት ነው፣ ቻርጅ ማለት ምን ማለት ነው የሚለው ነው። ኤሌክትሪክ ቻርጅ ማለት ምን ማለት ነው። ዋናው ርዕሳችን ምንድን ነበር የሚለው ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት ነው የሚለው። ኤሌክትሮስታቲክ የምንለው ስተዲስ አባውት ኤሌክትሪክ ቻርጅ አት ሬስት ሲቹዌሽን፣ ስለ ኤሌክትሪክ ቻርጅ የሚያጠና የፊዚክስ የሳይንስ ዘርፍ ነው። አንዱ የፊዚክስ የሳይንስ የትምህርት ዘርፍ ኤሌክትሮስታቲክስ ይባላል። ኤሌክትሮስታቲክስ ርዕሳችን ኤሌክትሮስታቲክስ ነው። ኤሌክትሮስታቲክስ ማለት ምን ማለት ነው? ስለ ኤሌክትሪክ ቻርጅ የሚያጠና ሳይንስ ዘርፍ ነው። ስለማን? ስለ ኤሌክትሪክ ቻርጅ። ኦኬ ኤሌክትሮስታቲክስ is studies about what? Electric charge at rest situation ቻርጆቹ አትረስት እያሉ የሚያጠና
ስለ ኤሌክትሪክ ቻርጅ የሚያጠና የፊዚክስ ትምህርት ክፍል ምን ይባላል? ኤሌክትሮስታቲክስ ይባላል። ሌላው ደግሞ ኤሌክትሪክ ሰርኪዩት ወይንም ደግሞ የኤሌክትሪክ ዑደት ምንለው ነው። እሱ ሰፋ አድርገን እንማማራለን ማለት ነው። በአንድ ኤሌክትሪክ ዑደት ውስጥ ወይም ሰርኪዩት ውስጥ ምን ኮምፖነንቶች ይኖራሉ፣ ኤሌክትሪክ ዑደት ምን ማለት ነው የሚለውን ሰፋ አድርገን የምናይበት ርዕስ ስለሆነ እሱ እንመጣለን። ኤሌክትሮስታቲክስ ግን ስለምን እንደሚያጠና ነው? ስለ ኤሌክትሪክ ቻርጅ ነው። ኤሌክትሪክ ቻርጁም አትረስ ሲቹዌሽን ላይ የሚያጠና የፊዚክስ ትምህርት ክፍል ኤሌክትሮስታቲክስ ይባላል ማለት ነው። ኤሌክትሪክ ቻርጅ ማለት ምን ማለት ነው? ብዙ ጊዜ የተለመደ ቃል ነው። ቻርጅ እንላለን፣ ሞባይል ቻርጅ አድርግ እንላለን፣ ላፕቶፕ ቻርጅ አልቆብኝ ነው እንላለን። ኤንድ ሶናል ቻርጅ ግን ምንድን ነው የሚለውን ኮንሰፕት ማብራራት ይኖርብናል። ቻርጅ is the fundamental property of matter associated with electrons and protons which are found in any atom ይላል። ፋውንዳሜንታል ፕሮፐርቲ ኦፍ ማተር ስንል የአንድ ቦታ የሚይዝ ቁስ አካል ማተር ብንለዋለን። ኦኬ ማንኛውም ቦታ የሚይዝ ነገር በሙሉ ማተር ወይም ቁስ አካል ይባላል። ቁስ አካል ስንል ምናየውን ወይም ማናያቸውንም በአይናችን ማናያቸው ጥቃቅን ፓርቲክሎች ጀምሮ ጃንት የሆኑ ትልቅ ግዙፍ በአይናችን ቪዚብል የሆኑ ነገሮች በሙሉ ቁስ አካል ተብለው ይጠራል። ለምሳሌ ኤር ሞለኪሎችን በአይናችን አናያቸው ማለት ወይንም ደግሞ ጀስት ሶሊድ የሆነ ግድግዳ ወይንም የሆነ ነገር ሰውን ጨምሮ ቴብል ኤንድ ሰውን እነዚህ ሶሊድ ጠጣሪ የሆኑ ነገሮች በሙሉ ማተር ተብለው ይጠራል። ፈሳሽ የሆኑ ነገሮች ሊኪድ የሆኑ ለምሳሌ ውሃ፣ ዘይት ኤንድ ሰውን የመሳሰሉት ፈሳሽ ኮምፖነንት ያላቸው ማተር፣ እነዚህ በሙሉ ቁስ አካል ናቸው። ቁስ አካል ብለን የምንጠራቸውን ነገሮችን ስናይ ከምንድን ነው የተሰሩት ስንል ኢትስ ሜድ ኦፍ አን አተም፣ ከአተም ነው የተሰሩት። ኦር የግሩፕ ኦፍ አተም ሳይድ ሞለኪውልስ እንላለን። ኦኬ ከሞለኪውል ነው የተሰሩት። የግሩፕ ኦፍ አተም ብለን የምንጠራው ማለት ነው። አተም ስንል ደግሞ የተለያዩ ምን አሉት ኮምፖነንቶች አሉት አይደል? ቻርጅ ብለን የምንጠራቸው ቻርጅ is a fundamental property of matter associated with electrons and protons which are found in any atom። በማንኛውም አተም ውስጥ የሚገኙ ቻርጅ ብለን የምንጠራቸው ማንና ማን? ቻርጅ ብለን የምንጠራቸው ማንና ማን? ቤዚካሊ ኤሌክትሮንስ ኤንድ ፕሮቶንስ ብለን የምንጠራቸው ማለት ነው። ኦኬ ከነዚህ ነው የተገነባው ማለት ነው። ማተር ምንለው is made of an atom or a group of molecule። በውስጡ ምን አለ ማለት ነው? ቻርጅ አለ። ቻርጅ ብለን የምንጠራቸው ማንን ነው? ኤሌክትሮኖቹንና ፕሮቶኖችን ነው ማለት ነው። ኦኬ ቻርጅ any is a fundamental property of matter associated with electrons and protons which are found any atom። በማንኛውም አተም ውስጥ የሚገኙ ፋውንዳሜንታል የሆኑ ፕሮፐርቲዎች ምን ይባላሉ? ቻርጅ ይባላሉ ማለት። ቻርጅ ብለን የምንጠራቸው ኤሌክትሮን እና ፕሮቶን ነው። ኢን አዘር ዌይ ማንኛውም ማተር is made of ቻርጅ ማለት ከቻርጅ ነው የተሰራው ወይንም ከቻርጅ ነው የተገነባው ማለት ነው። በውስጡ ምን አለ? ቻርጅ ብለን ስናስብ ኤሌክትሮንና ፕሮቶኖቹ ኢንሳይድ ዘ አተም የሚገኙ ማለት። አተም ብለን ለምሳሌ ስናይ ኢንሳይድ ዘ ኒውክለስ ፕሮቶን ኤንድ ኒውትሮንስ አሉ። አራውንድ ዘ ሼል ደግሞ ኤሌክትሮኖች አሉ አይደል? የተለያዩ ፈርስት ሼል፣ ሰከንድ ሼል እያለን የምንጠራቸው የኤሌክትሮንስ የሚቀመጡበት ቦታ አለ ማለት ነው። ኦኬ ማንኛውም ቁስ አካል is made of an atom። ፋውንዳሜንታል ፓርት ኦፍ አተም ውስጥ ደግሞ ምን አሉ? ቻርጆች አሉ። እነዚህ ቻርጅ የምንላቸው ምኖቹን ነው? ኤሌክትሮንና ፕሮቶኖችን ነው ማለት። ኦኬ there are two types of charge። ሁለት አይነት ቻርጆች አሉ፣ ኔጌቲቭ ቻርጅ ኤንድ ፖዚቲቭ ቻርጅ ብለን የምንጠራቸው። ባይ ኮንቬንሽን ኔጌቲቭ ቻርጅ አር carried by electrons። ብዙ ጊዜ ኔጌቲቭ ቻርጅ የምንላቸው ኤሌክትሮኖችን ነው። ኦኬ ይሄ ስምምነት ነው። ኮንቬንሽን ማለት ጀስት ለምሳሌ የተለየ ሲምቦል ስላላቸው አይደለም። ብዙ ጊዜ ኔጌቲቭ ስንጠቀም ምን ነው የምንጠቀመው? ኔጌቲቭ ቻርጆችን ኤሌክትሮኖችን ነው የምንጠቀመው። ይሄ ኮንቬንሽን ነው። እንዲሁም ፖዚቲቭ ቻርጅ የምንላቸውን አር ኬሪድ ባይ ፕሮቶንስ፣ ፕሮቶን ቻርጆችን ደግሞ ፖዚቲቭ። አንድ ቦዲ ለምሳሌ ላይክ እንደዚህ ብር ኤ ፕላስ ፕላስ ምልክት ወይም ፖዚቲቭ የሆኑ ምንን ምልክት ይሰጣሉ? ወይም ባይ ኮንቬንሽን በስምምነት እነዚህ ቻርጆች የሚወክሉት ምንን ነው? ፕሮቶን ቻርጆችን ነው ማለት ነው። ኦኬ ፕሮቶንስ ብዙ ጊዜ የሚወከሉ በፖዚቲቭ ቻርጅ ፖዚቲቭ ነው። እንዲሁም አንድ ቦዲ ኔጌቲቭ ከሆነ ጀስት ኔጌቲቭ ቻርጅድ ነው ካለን ኤክሰስ ነምበር ኦፍ ኤሌክትሮን አሉ። ኤሌክትሮኖችን በምን እንወክላለን? በማይነስ ሳይን እንወክላለን ማለት ነው። ኦኬ ባይ ኮንቬንሽን ኔጌቲቭ ቻርጅ አር ኬሪድ ባይ ኤሌክትሮንስ፣ ፖዚቲቭ ቻርጅ አር ኬሪድ ባይ ፕሮቶንስ። ፖዚቲቭ ቻርጅ የሚጠሩት ፕሮቶኖች ናቸው። ኔጌቲቭ ቻርጅ ብለን የምንጠራቸው ደግሞ ኤሌክትሮኖችን ነው ማለት ነው። ቻርጅ የምንለው ውሰድ ኤሌክትሮንስ ኤንድ ፕሮቶንስ ነው። ባይ ኮንቬንሽን ደግሞ ኔጌቲቭ ቻርጅ አር ኤሌክትሮንስ ኤንድ ፖዚቲቭ ቻርጅ አር ፕሮቶንስ ብለን እንጠራቸዋለን።
when the number of electrons and protons in an object are equal that object said to be neutral አንድ ቦዲ ላይ አንድ ቦዲ ብለን ወይንም አንድ ማተር ቁስ አካል ሊሆን ይችላል ወይንም አንድ ቦዲ ወይንም አንድ ኦብጀክት gaseous particle ሊሆን ይችላል solid ሊሆን ይችላል ወይንም liquid ሊሆን ይችላል just we said particle or body ብለን እንጥራው so አንድ ቦዲ በሁለት መልኩ ልናገኘው ይችላል አንደኛው ኒውትራል ብለን የምንጠራው ነው ኒውትራል ቦዲ ኒውትራል ብለን የምንጠራው when neutral object ነው ብለን የምንጠራው ምን ሲሆን ነው the number of electrons and protons in an object are equal የፕሮቶን መጠንና የኤሌክትሮን መጠን የፕሮቶንና የኤሌክትሮን ቻርጅ መጠን እኩል ከመጣ the number of electron is equivalent with the number of proton የኤሌክትሮን መጠን ከፕሮቶኑ መጠን ከበለጠ ምን ይባላል the body said to be neutral body ሆኗል ማለት ነው ኦኬ so ያ ቦዲ ኒውትራል ቦዲ ተብሎ ይጠራል መቼ ተመጣጣኝ ከሆነ አንድ ቦዲ ለምሳሌ ኒውትራል ቦዲ ነው ካልን ሌላው ደግሞ ያልተመጣጠነ ከሆነስ ቻርጅድ ይሆናል ማለት ነው ኦኬ ያ ቦዲ ቻርጅድ ቦዲ ነው እንላለን ቻርጅድ ቦዲ ማለት አምባላንሰር ነው የፕሮቶን እና የኤሌክትሮን መጠን እዛ ቦዲ ላይ ያለው ወይ እዛ ኦብጀክት ላይ ያለው የኤሌክትሮን እና የፕሮቶን መጠን ያልተመጣጠነ ከሆነ አንደኛው ከአንደኛው ከበለጠ ቦዲ ምን አይነት ቦዲ ነው ቻርጅድ የሆነ ቦዲ ነው ማለት ነው ኦኬ ሶ ይሄ ባላንሰር ነው ይሄ ባላንሰር ነው ተመጣጣኝ ነው ይሄ ግን አምባላንስድ የሆነ የቻርጅ መጠን ካለ ነው ማለት ነው ኦኬ when an object said to be electrically charged and body charged ነው electrically charged ነው የምንለው the electrical balance is disturbed electrical balance disturbed ነው ማለት አምባላንስድ ሆኗል ማለት ነው ኦኬ የቻርጅ መጠኑ ምጥጥኑ እኩል አይደለም ሶ ሁለት አይነት ቻርጅድ የሆኑ ቦዲዎች እናገኛለን ቻርጅድ የሆኑ ቦዲዎችንም እንደገና በሁለት እንከፍላቸዋለን አንደኛው ቻርጅድ ቦዲ ኔጌቲቭሊ ቻርጅድ ቦዲ የምንለው ነው ምን አለን ኔጌቲቭሊ ማይነስ ማለት ኔጌቲቭ ማለት ነው ኔጌቲቭሊ ቻርጅድ or እንደዚህ እንጻፈው so if the body said to be negatively charged እና ሌላኛው ደግሞ positively charged positively charged body so ሁለት ነገሮችን ነው አንደኛው ቻርጅድ ነው ስንል አንደኛው የቻርጅ መጠን ከሌላኛው ቻርጅ መጠን መብለጥ ወይም ማነስ ነው so negatively charged የምንለው a negatively charged object contains more electrons than protons የኤሌክትሮኑ መጠን negatively charged የምንለው an object contains more electrons than protons የኤሌክትሮኑ መጠን the number of electron greater than number of proton ከሆነ ነው ኦኬ የኤሌክትሮኑ መጠን more electron ካለ እዛ ቦዲ ላይ ለምሳሌ እዚህ ቦዲ ላይ እዚህ ጋር ቦዲ ላይ just በደንብ ድሮል አድርገው ይሄ ስፌሪካል የሆነ ኦብጀክት ነው ብል እዚህ ኦብጀክት እዚህ ቦዲ ላይ ከፕሮቶን እና የኤሌክትሮኑ መጠጥኑ ስናይ ያለው የቻርጅ መጠን አብዛኛው መጠን የኤሌክትሮኑ ከበዛ በቁጥር ደረጃ የኤሌክትሮኑ መጠን ከፕሮቶኑ መጠን ቻርጅ መጠን ከበለጠ ቦዲው ቻርጅድ ነው ምን አይነት ቻርጅድ ኔጌቲቭሊ ቻርጅድ ቦዲ ብለን እንጠራዋለን ማለት ነው ኦኬ and also positively charged ብለን የምንጠራው ደግሞ a positively charged object contains more protons than electrons የበለጠ ምን አለው አንድ ቦዲ the number of proton charge is greater than number of electron so ዛ ቦዲ ላይ ብዙ የፕሮቶን ቻርጅ more protons than electron ከኤሌክትሮኑ መጠን የበለጠ ፕሮቶን ቻርጅ ከበዛ ያ ቦዲ ምን አይነት ቻርጅድ ቦዲ ነው positively charged body ነው እንላለን so አንድ አካል ወይንም አንድ ቦዲ ወይንም አንድ ኦብጀክት በሁለት መልኩ ሊገኝ ይችላል ብለናል ኒውትራል እና ቻርጅድ ሆኖ ልናገኘው እንችላለን so ኒውትራል ቦዲ ነው የምንለው የኤሌክትሮን እና የፕሮቶኑ መጠን ምጥጥን እኩል ከሆነ ነው if the number of electron and proton charge are equal እኩል ከመጣ ኒውትራል ቦዲ ነው እንላለን ነገር ግን አንድ ቦዲ አምባላንስድ የሆነ ቻርጅ ካለ ወይንም ደግሞ የኤሌክትሪካል ባላንሱ ዲስተርብድ ከሆነ the body we said charged body ነው ማለት ነው charged body ስንል እንደገና በሁለት እንከፍለዋለን negatively charged body እና positively charged body negatively charged body የምንለው ምን አይነት ቦዲ ሲሆን ነው more electrons than protons the number of electron ከፕሮቶን ከበለጠ negatively charged ተብሎ ይጠራል if the number of proton charge is greater than electron ከሆነ ደግሞ positively charged body ነው ብለን መናገር እንችላለን ማለት ነው okay there are different properties of electric charge የተለያዩ ካይንዶች አሉት ኤሌክትሪክ ቻርጅ ፕሮቶን ኤንድ ኤሌክትሮንስ we said electric charge ይባላሉ ብለናል የተለያየ ፕሮፐርቲም አላቸው so መጻፋችሁ ላይ
the first one property 1 ብሎ የሚያወራው ምንድን ነው? there are two kinds of electric charge that is positive and negative። ሁለት አይነት ኤሌክትሪክ ቻርጆች አሉ። አንደኛው ፖዚቲቭ፣ ሌላኛው ደግሞ ኔጌቲቭ። ፖዚቲቭ ቻርጅ ብለን የምንጠራቸው ኮንቬንሽናሊ ፕሮቶኖችን ነው። ኔጌቲቭሊ ቻርጅ ኤሌክትሪክ ቻርጅ ብለን የምንጠራቸው ደግሞ ዊሳይድ ኤሌክትሮንስ ነው ማለት ነው። the other properties of electric charge ምን አይነት ባህሪ ያለው ብለን ስናይ two similarly charged bodies repel each other and two oppositely charged bodies attract each other። ሁለት አንድ ቦዲ ቻርጅድ ቦዲ ነው የምንለው ምን ሲሆን ነው ተባብለናል? if the number of electrons protons ኤሌክትሮኑ መጠን ከፕሮቶኑ መጠን ከበለጠ ያ ቦዲ ኔጌቲቭሊ ቻርጅድ ቦዲ ነው እንላለን። whereas if the number of proton charge greater than number of electron ከሆነ ደግሞ ያ ቦዲ ፖዚቲቭሊ ቻርጅድ ቦዲ ነው ብለናል። አንድ ቦዲ ግን ተመጣጣኝ የሆነ የቻርጅ መጠን ካለው the number of electron and proton charge ተመጣጣኝ ከሆነ the body we say to be ኒውትራል ቦዲ ተብሎ እንደሚነገር ወይም እንደሚጠራ ተዋይተናል። ሌላው ፕሮፐርቲ ምንድን ነው? ለምሳሌ ሁለት ቻርጅድ የሆኑ ቦዲዎች፣ ቻርጅድ ስንል በደንብ መግባባት ይኖርብናል። አንደኛው የቻርጅ መጠን ከሌላኛው መብለጥ አለበት ተባብለናል። ሶ ሲሚላርሊ ቻርጅድ ቦዲ ቢሆኑ ምን ይሆናል? ለምሳሌ ሲሚላር ማለት ይሄ ቦዲ ኤ ብንለው የመጀመሪያው ቦዲ ኤ ብለን መጠራው ሌላኛው አናዘር ቦዲ ብንል ሁለቱም ኔጌቲቭ ሳይን ነው የሚያሳዩት። ያ ማለት ኔጌቲቭሊ ቻርጅድ ቦዲዎች ናቸው። ሶ ኔጌቲቭሊ ቻርጅድ ቦዲዎች ደግሞ ምን የመደራረግ ባህሪ ያላቸው? ሲሚላር ቻርጅድ የሆኑ ቦዲዎች ሪፔል ይደራረጋል፣ ይገፋፋሉ። ሶ ብዙ ጊዜ በቻርጆች መካከል ያለ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ለምሳሌ ፎርስ ዲፋይን ስናደርግ ከዚህ በፊት ስለ ዳይናሚክስ ስንማር ፎርስን በሁለት ከፍለናል። ኮንታክት ፎርስ ኤንድ ነን ኮንታክት ፎርስ አይደል? ነን ኮንታክት ፎርስ ኮንታክት የምንለው ፊዚካል ተች ያላቸው አካላዊ ንክኪ ያለው። ለምሳሌ ሌትስ ቴክ አፕላይድ ፎርስ። አንድን ኦብጀክት ሙቭ ለማድረግ አፕላይድ ፎርስ ሊያስፈልገን ይችላል። በኦብጀክቱና በሰርፌሱ መካከል ፍሪክሽን ፎርስ አለ። እዚህ ጋር ኦብጀክቱ ዌይት አለው። ኦብጀክቱ ሰርፌሱ ላይ ሲያርፍ ደግሞ ሳፖርት የሚያደርግበት ኖርማል ፎርስ። እነዚህ የጠቀስኳቸው ፎርሶች ኮንታክት ፎርስ ናቸው፣ ፊዚካል ተች ያለው። ነን ኮንታክት ፎርስ የምንለው ዊዛውት ፊዚካል ተች አካላዊ ንክኪ ሳይኖራቸው በኦብጀክቶቹ መካከል አይዘር አትራክሽን ወይ ሪፐልሽን ፎርስ ያላቸው ደግሞ አንደኛው ማግኔቲክ ፎርስ ነው። በማግኔቶች መካከል ማግኔቲክ ፎርስ ማግኔቶችን ከዚህ በፊት ስንማር ለምሳሌ ሌትስ ቴክ ቱ ባር ማግኔት፣ ሁለት ባር ማግኔቶች ብንወስድ አንደኛው ባር ማግኔት ሁለት ፖሎች አሉት፣ ኖርዝ እና ሳውዝ፣ ሌላኛው ኖርዝ እና ሳውዝ አለው። ለምሳሌ በፖሎቹ መካከል ኖርዝ እና ሳውዝ ፖል አንላይክ ፖል ምን ይደራረጋሉ ተባብናል? አትራክት ይደራል። ሲሚላር ፖላሪቲ ያላቸው ደግሞ ይገፋፋሉ። በማግኔቶች መካከል ግን ዊዛውት ፊዚካል ተች ነው። ሳይን በተወሰነ ሰፓሬሽን ዲስታንስ የመገፋፋት ወይንም የመሳሳብ ባህሪ ያላቸው። ሶ በማግኔቶች መካከል የሚኖረው ማግኔት ፎርስ ምን አይነት ፎርስ ነው? ነን ኮንታክት ፎርስ ነው ተባብለናል። ሌላኛው ደግሞ ግራቪቴሽናል ፎርስ ነው። ግራቪቴሽናል ፎርስ በማንኛውም ማስ መካከል አት ኤ ዲስታንስ ዲ የመሳሳብ ባህሪ ያለው በማንኛውም ማስ መካከል። ሌላኛው በማስ መካከል ብቻ ሳይሆን ሌላው በቻርጅ መካከል ያለ ፎርስ ምን ተብሎ ይጠራል? ነን ኮንታክት ፎርስ። ለምሳሌ ቻርጅድ ስንል አንድ ቦዲ ቻርጅድ ቦዲ ነው ስንል ያንዱ የኤሌክትሮን መጠን ከፕሮቶኑ መጠን ከበለጠ ወይንም የፕሮቶኑ መጠን ከኤሌክትሮኑ መጠን ከበለጠ ቦዲው ቻርጅድ ቦዲ ነው ማለት ነው። ለምሳሌ ኔጌቲቭሊ ቻርጅድ ቦዲ ናቸው ሁለቱ ብንል እነዚህ ቻርጅድ የሆኑ ቦዲዎች ዊዛውት ፊዚካል ተች የመሳሳብ ወይም የመገፋፋት ባህሪ ያላቸው። ሶ እንደምታዩት እዚህ ጋር ላይክ ቻርጅ ሲሚላር ቻርጅ ነው ያላቸው የተሸከሙት ሁለቱ ስፌሪካል ወይንም ሰርኩላር የሆኑ ቦዲዎች እንደምታዩቸው ሁለቱም ሲሚላር ቻርጅ ናቸው ወይ ላይክ ቻርጅ ናቸው። ላይክ ቻርጆች ደግሞ ምን የመደራረግ ባህሪ ያላቸው? የመገፋፋት ባህሪ ያላቸው። ሶ የሚገፋፉበት ፎርስ ደግሞ ኤሌክትሮስታቲክ ፎርስ ይባላል። ሶ ኤሌክትሮስታቲክ ፎርስ ዘ ፎርስ ኤግዘርት ኦን ዘ ቻርጅድ ቦዲ በቻርጅድ ቦዲዎች መካከል ኤግዘርት የሚሆን የፎርስ አይነት ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ተብሎ ይጠራል ማለት ነው። ኦኬ ሶ እዚህ ጋር ሪፐልሽን ፎርስ አለ። የሚገፋፉበት ፎርስ ደግሞ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል። ሶ በላይክ ቻርጆች መካከል የመገፋፋት ባህሪ አለ ማለት ነው። እዚህ ጋም እንደዚሁ ሁለቱም ቦዲዎች ኤ እና ቢ ብለን ሲሚላር ቻርጅ አላቸው። ፕሮቶን ቻርጅ ሶ ላይክ ቻርጆች ናቸው ማለት ነው። ሶ እዚህ ጋም ሪፐልሽን ነው ወይስ አትራክሽን ፎርስ ነው ስንል እዚህ ጋም ተመሳሳይ የሆነ ሪፐልሽን ፎርስ ነው የመገፋፋት ፎርስ ነው ያለ ማለት ነው። ኦኬ ሶ ሲሚላርሊ ቻርጅድ ቦዲስ ሪፔል ኢች አዘር። አንዱ ፕሮፐርቲ ምንድን ነው? በተመሳሳይ ቻርጆች መካከል ምን አይነት ግፊት አለ?
ሪፐልሽን ፎርስ አለ ማለት ነው። and also the two oppositely charged bodies oppositely ስንል ቦዲ ኤ እና ቦዲ ቢ unlike charge የማይመሳሰሉ ቻርጆች ማለት ነው። አንደኛው ኔጌቲቭሊ ቻርጅድ ነው፣ ሌላኛው ደግሞ ፖዚቲቭሊ ቻርጅድ ነው አይደል? ሶ እነዚህ ምንድናቸው ማለት ነው? ኦፖዚትሊ ቻርጅድ ቦዲስ ናቸው ወይንም ደግሞ አንላይክ ቻርጅ ናቸው ማለት ነው። ሶ አንላይክ ቻርጆች ምን ይደራረጋሉ? አትራክት ይደራረጋሉ፣ ይሳሳባሉ ማለት ነው። ኦኬ በተወሰነ ዲስታንስ ላይ ዊዛውት ፊዚካል ተች ሳይን በተወሰነ ርቀት የተወሰነ ካጠጋጋናቸው ቻርጆቹ በራሳቸው ምን ይደራረጋሉ? ይሳሳባሉ ማለት ነው። ኦኬ ሶ ይሄ ሁለተኛው ፕሮፐርቲ ነው የቻርጅ ፕሮፐርቲ። ላይክ ቻርጅስ ሪፔል ኢች አዘር ኤንድ አንላይክ ቻርጅስ አትራክት ኢች አዘር። ሶ የተለያየ ቻርጅ የሆኑ ቦዲዎች ያላቸው የቻርጅ ኮንሰንትሬሽን ስናይ በተመሳሳይ ቻርጆች መካከል የመገፋፋት እንዲሁም አንላይክ ቻርጅስ ደግሞ አትራክት የመደራረግ ባህሪ ያላቸው። the other property of charge electric charge always conserved። ልክ ከዚህ በፊት እንዳየ ነው ስለ the law of conservation of momentum ሰፋ ያለ ውይይት አይተናል። ቻርጆችን በባህሪያቸው ምንድናቸው? the electric charge always conserved ናቸው። that is it cannot be created or destroyed። ቻርጅን ምን ማድረግ አንችልም፣ ክሬት ማድረግም ዲስትሮይድ ማድረግም አንችልም ማለት ነው። ኦኬ always exist የሚያደርጉ ነገሮች ናቸው። ነገር ግን the law of conservation of charge ምንድን ነው የሚለው? in any charging process አንድ ቦዲ ኒውትራል የሆነ ቦዲ ቻርጅ የምናደርግባቸውን ቴክኒኮች ሎወር ግሬድ ላይ ግሬድ 10 ላይ ተምራቸዋል። in any charging process the number of electrons gained by one object is equal to the number of electrons lost by the other object ይላል። ሶ አንድ ቦዲ ቻርጂንግ ፕሮሰስ ላይ ምንድነው ቻርጂንግ ፕሮሰስ የምንለው? አንድ ኒውትራል የሆነ ቦዲ ምን ማድረግ ነው? ቻርጅድ ማድረግ። there are different kinds of charging process የተለያዩ ቻርጂንግ ፕሮሰሶች አሉ። አንደኛው ቻርጂንግ ባይ ኮንዳክሽን እና ቻርጂንግ ባይ ኢንዳክሽን ብለን የምንጠራቸው ቻርጂንግ ፕሮሰሶች አሉ። እነዚህን ቻርጂንግ ፕሮሰሶች ላይ አንድ ኒውትራል ቦዲ ወደ ቻርጅድ ወደ ሆነ ቦዲ ስንለውጥ ቻርጅ ትራንስፈር አለ። ሶ ቻርጅ ትራንስፈር ሲደረግ ምንም አይነት የቻርጅ ሎስቴጅ አይኖርም ማለት ነው። ስሩ ፕሮሰስ ማለት ኒውትራል የሆነውን ቦዲ ቻርጅ ስናደርግ ምንም አይነት የቻርጅ ሎስቴጅ አይኖርም። ኢን ኤኒ ቻርጂንግ ፕሮሰስ በማንኛውም ቻርጂንግ ፕሮሰስ the number of electrons gained by one object is equal to the number of electrons lost by the other። ሶ የሚያገኘው የቻርጅ መጠን ቻርጅ ጌን is equivalent is ቻርጅ ሎስት ጋር እኩል ነው ማለት ነው። ኦኬ ሶ ቻርጅ ሪፕሬዘንትድ ባይ ኪው በኪው ነው የሚወከለው። ኪው ማለት ቻርጅ ማለት ነው። ኦኬ ቻርጅ ማለት ነው። ሶ አንደኛው ቦዲ ጌን የሚያደርገው የቻርጅ መጠን ሌላኛው ሎስት ከሚያደርገው የቻርጅ መጠን ምንድነው ሲሰላ ኢኳል ነው ማለት ነው። ዲዩሪንግ ዋት ቻርጂንግ ፕሮሰስ ሌትስ ቴክ ለምሳሌ ኤግዛምፕል ላስቀምጥላችሁ። አንድ ቻርጅድ የሆነ ሮድ ይኖራል። ይሄ ቻርጅድ ሮድ ነው። ለምሳሌ ኔጌቲቭሊ ቻርጅድ ሮድ ነው ብንል ኤክሰስ ነምበር ኦፍ ኤሌክትሮንስ አሉት ማለት ነው። አናዘር ስፌሪካል የሆነ ሼፕ ያለው ሜታል እንውሰድ። ስፌሪካል የሆነ ሼፕ ሜታል እዚህ ጋር መጣሁት። ይሄ ሜታል ስፌር ነው። ከሜታል የተሰራ ስፌሪካል ሼፕ ያለው ቅርጽ ያለው ኒውትራል ቦዲ ነው እንበል። እዚህ ጋር የነበረው ኒውትራል ነው ማለት ነው። የፕሮቶንና ኤሌክትሮኑ መጠን እኩል ነው ማለት ነው። ኦኬ ኢኒሻሊ መጀመሪያ ላይ። ነገር ግን እዚህ ጋር እንደምታዩት ኮንታክት አድርጌዋለሁ፣ ኮንዳክሽን ሜተድ የምንለው። እዚህ ጋር ምን ይሆናል ማለት ነው? እነዚህ ቻርጆች ፕሮቶኖቹ ወደዚህ ይጠጋሉ፣ ኤሌክትሮኖቹ ደግሞ ወደዚህ ይጠጋሉ። ምን ማለት ነው? እዚህ ጋር ኒውትራል የሆነው ቦዲው እንደምታዩት የፕሮቶኖች ቻርጅ ወደዚህ ይጠጋሉ፣ የኔጌቲቭ ቻርጆች ደግሞ ዳረኛውን ይዛሉ። ለምንድን ነው ካልን ፖላራይዜሽን የሚፈጠረው ኔጌቲቭ ከፖዚቲቭ ጋር ምንድን ነው የሚደራረጉት? አንላይክ ቻርጅ ስለሆኑ ምን ይደራረጉል ተብላለን? አትራክት ይሳሳባሉ። ኔጌቲቭ እና ፖዚቲቭ ቻርጆች ይሳሳባሉ። ኔጌቲቭ ከኔጌቲቭ ደግሞ ሪፔል ይደራረጋሉ፣ ይገፋፋሉ። ይሄ ኔጌቲቭሊ ቻርጅድ የሆነው ሮድ በሚጠጋበት ሰዓት ኤሌክትሮኖቹን ስለሚገፋፉ እዚህ ጥግ ላይ ይሆናል ማለት ነው። ሪፐልሽን ፎርስ ነው ያለው። በዚህ መሰረት ኮንታክት ብናረግ ኤሌክትሮኖቹ ኤክሰስ ስለሆኑ እዚህ ጋር ወደዚህ ምን ያደርጋሉ? ሺፍት ያደርጋሉ ወይም ጃምፕ ያደርጋሉ። ኦኬ እዚህ ሮድ ላይ ያለው ይሄ ቻርጅድ የሆነው ሮድ ሜታል ሮድ ቻርጅ ምን እያደረገ ነው? ሎስ እያደረገ ነው ወይንስ ጌን እያደረገ? ቻርጅ እያጣ ነው ወይንስ እያገኘ ነው ስንል ቻርጅ ሎስት ነው አይደለ? ሎስ ያደርጋል፣ እያጣ ነው፣ ሎስት እያደረገ ነው። ወዴት እየሄደ ነው ቻርጁ? ቻርጅ ትራንስፈር ኢንቱ ስፌሪካል ሼፕ ወዳለው ሜታል ነው ሙቭ እያደረገ ያለው። ስለዚህ
እዚህ ጋር ለምሳሌ 1000 ቻርጅ ወደዚህ ሙቭ ቢያደርግ እንደ ኤግዛምፕል ነው 1000 ቻርጅ ወደዚህ ሙቭ ቢያደርግ ይሄኛው ደግሞ ያገኘው የቻርጅ መጠን ስንት ነው? ቻርጅ ጌን ያደረገው 1000 ነው። ስለዚህ ቻርጅ ጌን እና ቻርጅ ሎስት ባይ ሮድ ኢዝ ኢኳል ቱ ቻርጅ ጌን ባይ ስፌር ሁለቱ ያላቸው የቻርጅ መጠን ምንድነው? ኮንዘርቭድ ነው ማለት ነው። ኦኬ ኮንዘርቭድ ነው። ስለዚህ ኢኳል ነው ማለት ነው። ኢን ኤኒ ቻርጂንግ ፕሮሰስ ነው። ለምሳሌ ይሄ መጀመሪያ ላይ ይሄ ሮድ ቻርጅድ ነበር፣ ምክንያቱም ነምበር ኦፍ ኤሌክትሮን ከፕሮቶን ቻርጅ የበለጠ ነው። ኤክሰስ ነምበር ኦፍ ቻርጅ ኤሌክትሪክ ቻርጅ ስላለው ኤሌክትሮን ቻርጅ ስላለው ኔጌቲቭሊ ቻርጅ ድሮን ነበር። ዘን እነዚህ ኤሌክትሮኖች ወደዚህ ሙቭ ካደረግ በኋላ ይሄ ኒውትራል ቦዲ ኤክሰስ ቻርጅ ተፈጠረለት ማለት ነው። ኦኬ ስለዚህ ኤሌክትሮኖቹ መጠን በዙ። ከየት መጡ? ከዚህኛው ቻርጅ አግኝቷል። ስለዚህ አፍተር የተወሰነ ታይም በኋላ ይሄንን ሮድ ሪሙቭ አድርገንለት የሚገኘው ስፌሪካል ሼፕ ላይ ያለው የቻርጅ መጠን ቼክ ስናደረግ ብዙ ኤሌክትሮኖች ይኖራሉ። ከፕሮቶኑ መጠን ከነበረው ፕሮቶን ቻርጅ መጠን በላይ ኤሌክትሮኖቹ ይበዛሉ አይደለ? ስለዚህ ምን ሆነ ማለት ነው? ኒውትራል የነበረው ቦዲ ኔጌቲቭሊ ቻርጅድ ሆነ ማለት ነው። ኦኬ ኔጌቲቭሊ ቻርጅድ ቦዲ ይሄ ምን ሆነ? ቻርጂንግ ፕሮሰስ ነው ማለት ነው። ኦኬ አንድ ኒውትራልን ቦዲ ወደ ቻርጅድ ወደ ሆነ ቦዲ መቀየር ምን ተብሎ ይጠራል? ቻርጂንግ ፕሮሰስ ተብሎ ይጠራል ማለት ነው። ቻርጂንግ ባይ ኮንታክት ወይንም ኮንዳክሽን ተብሎ ይጠራል። ሶ እዚህ ጋር ለምሳሌ እንዳልኳችሁ ሜታል ሮዱ መጀመሪያ ላይ ቻርጅድ የሆነው ቦዲ ያጣው የቻርጅ መጠን እዚህ ያገኘው ኒውትራል የሆነው ቦዲ ደግሞ ያገኘው የቻርጅ መጠን ምንድን ነው? እኩል ነው። ስለዚህ ኢን ኤኒ ቻርጂንግ ፕሮሰስ ዘ ነምበር ኦፍ ኤሌክትሮንስ ጌንድ ባይ ዋን ኦብጀክት አንድ ኦብጀክት ያገኘው የቻርጅ መጠን ኢዝ ኢኳል ቱ ዘ ነምበር ኦፍ ኤሌክትሮንስ ሎስድ ባይ ዘ አዘር ካጣው እዚህ ጋር ቻርጅድ የሆነው ቦዲ ደግሞ ካጣው የኤሌክትሮን መጠን ጋር ምንድነው እኩል ነው ማለት ነው። ሶ እኩል ከመጣ ቻርጅ ሎስት ኢዝ ኢኩቫለንት ቻርጅ ጌን እኩል ከሆነ ኤሌክትሪክ ቻርጅ ኦልዌይስ ምንድነው ኮንዘርቭድ ነው ማለት ነው። ኦኬ ሶ መጀመሪያ ላይ የነበረ ቢፎር ቻርጂንግ ፕሮሰስ የነበረው ኤሌክትሪክ ሎስት እና በኋላ ከተገኘው ቻርጅ መጠን ጋር ስናመጣጠነው እኩል ከመጣ ቻርጅ ኢዝ ኮንዘርቭድ ነው ማለት ነው። ኦኬ ሶ ቻርጅ ኢዝ ናይዘር ክሬትድ ኖር ዲስትሮይድ ቻርጅን ክሬትም ማድረግ አንችልም ቶታሊም ደግሞ ማጥፋት አንችልም ማለት ነው። ኦኬ ምክንያቱም ማንኛውም ቁስ አካል የተገነባው ከምንድን ነው? ከአተም ነው። አተምን ደግሞ ማጥፋት አንችልም አይደል? ማጥፋት አንችልም አይደል? ሶ ጀስት ያለ ነገር ቁስ አካል ነው ማለት ነው። ቁስ አካል ውስጥ የሚገኙ ነገሮች ናቸው። ሶ አተም ከአተም ነው የተሰራ ወይም ከግሩፕ ኦፍ ሞለኪል ነው ካለን አተም ውስጥ ደግሞ ቻርጅ አለ። ኦኬ አተም ውስጥ ቻርጅ ስንል ኤሌክትሮንና ፕሮቶኖች አሉ ማለት ነው። ኦኬ the other property of electric charge is quantized በመጠን በቁጥር ማስላት እንችላለን። ኦኬ charge comes discrete packets it means that charge always occur as some integral multiple of charge of an electron integral multiple ማለት በቁጥር ቻርጅ ማለት we say number of electron ወይንም ደግሞ ፕሮቶን ነው። number n ማለት number 1 2 3 ብለን ካውንት የምናደርገው ነው። so it can be written as q ማለት we said charge ብለን የምንጠራው ነው። q ማለት ቻርጅ ማለት ነው። በካፒታል q ይቻላል። n ማለት ደግሞ ነምበር ነው። just a number ነው። ካውንት እናደርገው 1 2 3 አይደል? smallest unit of charge ተብሎ የምጠራው ነው። e said electrons አይደል? ኤሌክትሮን ቻርጅ ወይንም ደግሞ ፕሮቶን ቻርጅ ነች ማለት ነው። ኦኬ ሶ ፕሮቶን ቻርጅ a unit electron ተብሎ ይጠራል ማለት ነው። ሶ ቻርጅ ምንድነው? ኮንታይዝድ መሆን ይችላል። the smallest unit of charge that is carried by one electron or proton is called the elementary charge ተብሎ ይጠራል። so number of elementary charge a unit charge ማለት ነው። the smallest unit የሚባለው ትንሹ የቻርጅ መጠን ኤሌመንታሪ ቻርጅ ተብላ ትጠራለች ማለት ነው። ሶ ቻርጅን እንዳልኳችሁ ስሞል ኪው ወይንም በካፒታል ኪው ይቻላል። ሶ ቻርጅ is equivalent to the number of elementary electrons or elementary proton charge ይሆናል። ኦኬ ሶ number of electron or number of proton charge ሶ ይሄ ማለት ምን ማለት ነው? ኳንታይዝድ መሆን ይችላል። ይሄ ኪው ማለት ውሰድ ቻርጅ ነው ብለናል። here is number ነው በሆነ ቁጥር here is elementary charge ነው። እሺ ኤሌክትሮን ማለት ነው። the smallest ምንለው ማለት ኤሌክትሮን
ውሰድ። ይሄ ደግሞ ነምበር ኦፍ ዋት ነምበር ኦፍ ፕሮቶን ማለት ነው። ኦኬ ይሄ ፕሮቶን ቻርጅ ነው፣ ዩኒት ፕሮቶን ቻርጅ። ሶ ቻርጅ ምንድን ነው የሳይ ዩኒቱ ካለን ክሎምብ ይባላል። ዋን ክሎምብ ኦፍ ቻርጅ በምን ኳንታይዝ ይደረጋል ስንል መስፈሪያው ክሎምብ ተብሎ ይጠራል። ዋን ክሎምብ ኦፍ ቻርጅ ኩላምብ፣ ሲ ስታንድስ ፎር ክሎምብ ማለት ነው። አንድ ክሎምብ ቻርጅ ስንት ኤሌክትሮኖችን ወይም ፕሮቶን ቻርጆችን የያዛል ካልን እዚህ ጋር ፕላስ ኦር ማይነስ እንላለን። ፕላስ ኦር ማይነስ ማለት ኤሌክትሮን ከሆነ ኔጌቲቭ እንጠቀማለን፣ ፕሮቶን ከሆነ ደግሞ ፖዚቲቭ ቻርጅ ሳይን እንጠቀማለን። ይህ ኮንቬንሽናል የሆነ አግሪመንት ነው። ሶ ማግኒቲዩዱ ግን 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮንስ ኦር ፕሮቶን ቻርጅ ይዛል ማለት ነው። ምን ያህል ኤሌክትሮኖች? በጣም ትልቅ ቁጥር ነው። 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮኖች በአንድ ላይ አንድ ክሎምብ ቻርጅ ይባላል። ለምሳሌ ጀስት ሰው ሲቆጠር 1-2 ተብሎ ይቆጠራል። ስኳር ቡና ስገዙ ግን መስፈሪያ ያለው ምን ኪሎ አይደል? 1 ኪሎ 2 ኪሎ እንላለን። 100 ኪሎ ሲሆን ደግሞ 1 ኩንታል እንላለን። 10 ኩንታል ሲሆን ደግሞ 1 ቶን እያለን እንናገራለን። ወይ 1000 ኪሎ ግራም ማለት 1 ቶን ነው። ፈሳሽ ከሆነ ደግሞ 1 ሊትር፣ 1 ሜትር ኪዩብ፣ 1 ጋሎን እያለን መስቀመጥ እንችላለን። እንደዛ ሁሉ ክሎምብ ደግሞ የቻርጆች መስፈሪያ ነው ወይም መለኪያ ነው። ዋን ክሎምብ ኦፍ ቻርጅ ብለን ዋን ሲ ምንለው ስንት ኤሌክትሮኖች? ክሎምብ ሲ ስታንድስ ፎር ክሎምብ ማለት ነው። ዋን ክሎምብ ኦፍ ቻርጅ 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮንስ 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮኖችን ይይዛል ማለት ነው። ሶ እነዚህን ኤሌክትሮኖች ወይም ደግሞ ፕሮቶን ቻርጅ የምንላቸውን ፕሮቶን ቻርጅ ያቅፋል ማለት ነው። ሌላው ደግሞ ለምሳሌ ዩኒት ኤሌክትሮን ዘ ማግኒቲዩድ ኦፍ ዘ ቻርጅ ኦን አን ኤሌክትሮን ዩኒት ኤሌመንታሪ ኤሌክትሮን የምንላት አንዷ ኤሌክትሮን በክሎምብ ሂሳብ ስትሰላ ስንት ትሆናለች? ሶ ዋን ኤሌክትሮን ኔጌቲቭ ቻርጅ ኤሌክትሮኗ ስለሆነች ኔጌቲቭ 1.6 ቴን ዘ ፓወር ኦፍ 19 ክሎምብ ተብሎ ይጠራል። ምን አልኩኝ? ዋን ዩኒት ኦፍ ኤሌክትሮን ኢን ተርምስ ኦፍ ክሎምብ ሲሰላ ኔጌቲቭ ሳይን ኢንዲኬት የሚያደርገው ጀስት ማይነስ ሳይን ኤሌክትሮን ኔጌቲቭሊ ቻርጅ ስለሆነች ነው። 1.6 ቴን ዘ ፓወር ኦፍ ኔጌቲቭ 19 ክሎምብ ኦር ዋን ፕሮቶን ቻርጅ ፖዚቲቭ 1.6 ታይም ቴን ዘ ፓወር ኦፍ ኔጌቲቭ 19 ክሎምብ ነው ማለት ነው። ሶ ዩኒት ኤሌመንታሪ ቻርጅ ዘ ስሞለስት ምንላት ቻርጅ ጀስት ኤሌክትሮን ወይንም ፕሮቶን በኢን ወክለው እና አይዘር ፕሮቶን ወይንም ኤሌክትሮን ማለት ነው። ጀስት ፕላስ ኦር ማይነስ ማለት ነው። ኤሌክትሮን ወይም ፕሮቶን ካለ ማግኒቲዩዱ 1.6 ቴን ዘ ፓወር ኦፍ 19 ክሎምብ ቻርጅ ማለት ነው። ይሄ እንዴት መጣ የሚለውን ነገር በጣም በቀላሉ ማስላት ትችላላችሁ። ምክንያቱም ከየት ተነስተናል? ከዚህ ተነስተናል። ዋን ክሎምብ ኦፍ ቻርጅ ሃው ማኒ ኤሌክትሮንስ ምን ያህል ኤሌክትሮኖችን ያቅፋል? 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮን ወይም ፕሮቶኖችን ይይዛል። ሉክ ለምሳሌ እዚህ ጋር አንድ ክሎምብ 6.25 ቴን ዘ ፓወር ኦፍ 18 ኤሌክትሮን ብለን እንውሰድ። ሶ አንዷ ኤሌክትሮን ለማካፈል ሲካፈል ለ6.25 ቴን ዘ ፓወር ኦፍ 18 እዚህ ጋር 6.25 ቴን ዘ ፓወር ኦፍ 18 ማድረግ ትችላላችሁ። ይሄ ሙሉ ለሙሉ ተጣፋ። ማን ቀረ? ዩኒት ኤሌክትሮን ኦር ፕሮቶን ቻርጅ ማለት ነው። ይህን ቁጥር ለአንድ እናካፍለው። አንድ ክሎምብ ሲካፈል ለ6.25 ቴን ዘ ፓወር ኦፍ 18 ሶ ዋን ዩኒት ኤሌክትሮን አንድ ሲካፈል 6.25 ሲባዛ አንድ ሲካፈል ቴን ዘ ፓወር ኦፍ 18 እናደርገው። አንድ ሲባዛ በአንድ ራሱ አንድ ነው። 6.25 ሲባዛ ቴን ዘ ፓወር ኦፍ 18 ይሄ ማለት ነው። ሶ ይህንን ቦታቸውን ያቀያይ የተወሰነ ዲስትሪቢዩትድ ያደረጉት። አንድ ሲካፈል ለ6.25 ስንት ይሆናል? ሶ 1 divided by 6.25 ስንት ይመጣል? ሲካፈል 0.16 ማለት 0.16 ሲባዛ በማቴማቲክስ ህግ መሰረት አንድ ሲካፈል ቴን ዘ ፓወር ኦፍ 18 ማለት ሲጻፍ ቴን ዘ ፓወር ኦፍ ኔጌቲቭ 18 ሆኖ ምክንያቱም ዋን ኦቨር ኤ ዘ ፓወር ኦፍ ኤክስ ማለት ኤ ዘ ፓወር ኦፍ ማይነስ ኤክስ ኤክስፖኔንሻል ፋንክሽን ስትማሩ በዛ መሰረት 1 ዲቫይድ ባይ ቴን ዘ ፓወር ኦፍ 18 ማለት ቴን ዘ ፓወር ኦፍ ኔጌቲቭ 18 ማለት ነው። ይህን ወደ ሳይንቲፊክ ስታንዳርድ ሆነ ሳይንቲፊክ ኖቴሽን ሲጻፍ ይችን ነጥብ ወደዚህ ሽፍት ልናደረግ ነው። አንድ ዴሲማል ፖይንት ቱ ዘ ራይት ሽፍት አደረግኩ ማለት 1.6 ይሆናል። ፓወሩ ጋር
አንድ ጨምራለሁ ማለት ነው። አንድ ሲጨምር ኔጌቲቭ 18 የነበረው ኔጌቲቭ 19 ሆነ። ያ ማለትም ማለት ነው 1 ዩኒት ኤሌክትሮን ወይም 1 ዩኒት ፕሮቶን ቻርጅ ማግኒቲዩዱ 1.6 ቴን ዘ ፓወር ኦፍ ኔጌቲቭ 19 ኩሎምብ ነው ማለት ነው። ኦኬ ሶ ይህንን ነገር ያመጣ ነው ከየት ነው ማለት ነው? ከዚህ ዳታ ሶ 1 ኩሎምብ ኦፍ ቻርጅ 6.25 10 ሬዝ 18 ኤሌክትሮን ወይም ፕሮቶን ከመጣ ዩኒት ኤሌክትሮን ወይም ዩኒት ፕሮቶን ምን ያህል ኩሎምብ ይሆናል ስንል ይህንን ይይዛል ማለት ነው። ኦኬ ማካፈል ነው። ስታካፍሉ ይህንን ውጤት ታገኛላችሁ። ሶ the magnitude of the charge of an electron is a unit electron negative 1.6 10 raised minus 19 coulomb ነው። the magnitude of the charge of the proton is here is positive ይሆናል ማለት ነው። positive 1.6 10 raised minus 19 coulomb ነው ማለት ነው። ፖዚቲቭ እና ኔጌቲቭ የሳይን ኮንቬንሽን ነው የኤሌክትሮንና የፕሮቶን ቻርጅ መለያ ነው። ሶ ማግኒቲዩዱ ግን ጀስት 1.6 10 the power of 19 coulomb ቻርጅ ነው ማለት ነው። ኦኬ መጽሐፋቸው ግን የሚገኝ ኤግዛምፕል 6.1 ምንድነው የሚለው what number of protons needed to make a charge of positive 1 coulomb ይላል። ሶ ቻርጅ መጠን አለ። አንድ ኩሎምብ ቻርጅ ማለት ምን ያህል ነምበር ኦፍ ፕሮቶኖችን ይይዛል? በጣም ሲምፕል ጥያቄ ነው። ሶ 1 ኩሎምብ ኦፍ ቻርጅ ብለን የምንጠራው ምን ያህል ፕሮቶን ቻርጆችን ይይዛል ነው። ሶ መልሳችን the number of charge is given 1 coulomb ቻርጅ ነው። ኤሌመንታሪ ቻርጅ ደግሞ የፕሮቶን ፖዚቲቭ 1.6 in the power of ኔጌቲቭ 19 ኩሎምብ ነው። ሶ አንዷ ፕሮቶን ቻርጅ ስንት ኤሌክትሮኖችን ትይዛለች? 1.6 in the power of minus 90 ማለት ነው። ኦኬ ሶ ጀስት እንዳልኳችሁ ከዚህ በፊት ኤሌክትሮንስ ወይንም ፕሮቶን ፖዚቲቭ ከምንል ኤሌመንታሪ ቻርጅ ዘ ስሞለስት ስለሆኑ ሁለቱም ዩኒት ኤሌክትሮን ወይም ዩኒት ፕሮቶን ኤሌመንታሪ ቻርጅ ተብላ የምጠራዋን ኢን እንወክላለን ማለት ነው። ኦኬ ሶ እዚህ ጋም ፕሮቶን ቻርጅ ቢሆንም ኢ ቫልዩ ኤሌመንታሪ ቻርጅ ቫልዩ 1.6 in the power of ኔጌቲቭ 19 እንወስዳለን። ሶ በዚህ መሰረት ምን ያህል ኤሌክትሮን ምን ያህል ፕሮቶን ቻርጆችን ይይዛል ብለን ስናሰላ ሶሉሽን ቻርጅ ሪፕሬዘንትድ ባይ ካፒታል ኪው ኦር ስሞል ኪው መጠቀም እንችላለን። ዊ ሴ ዘ ነምበር ኦፍ ፕሮቶን ቻርጅ ወይም ዘ ነምበር ኦፍ ኤሌመንታሪ ቻርጅ መውሰድ እንችላለን። ኦኬ ሶ ኢን አዘር ዌይ ዊ ሴ ዘ ነምበር ኦፍ ኤሌመንታሪ ቻርጅ ኤንኢ ማለት ነው ለሁለቱም ስለሚሰራ። ሶ እዚህ ጋር ምንድነው የምናደርገው? ነምበር ነው ምን ያህል ፕሮቶን ቻርጆችን ያቅፋል። ሶ q is equal to number of elementary charge just እዚህ ጋር ኦቨር e ኤሌመንታሪ ቻርጅ እናደርጋለን። ዩኒት ቻርጅ ማለት ነው የፕሮቶን ቻርጅ ዩኒት ነው። ሶ ነምበር ኦፍ ፕሮቶን ቻርጅ ለማግኘት the amount of charge 1 coulomb ቻርጅ ነው። 1 coulomb 1 divided by a unit charge of proton 1.6 in the power of ኔጌቲቭ 19 coulomb ነው። ሶ ይሄን ማካፈል ነው የሚጠበቅብን። ሶ coulomb ካንስል ባይ ኩሎምብ ዩኒትለስ ነው ነምበር ብቻ ነው የሚያሳይ። ሶ ምን ያህል ፕሮቶን ቻርጅ እንዳለ ብቻ በዚህ ካልኩሌት ማድረግ እንችላለን። ሶ እዚህ ጋር ምንድነው ማድረግ ያለብን? 1 ዲቫይድ ባይ እዚህ ጋር ዲስትሪቢዩትድ እናድርገው 1 ሲካፈል ለ1.6 ሲባዛ 1 ሲካፈል 10 the power of ኔጌቲቭ 19 አይደለ? ለምን 1 times 1 1 ነው። 1.6 times 10 raised minus 19 ራሱ 1.6 times 10 raised minus 19 ነው። ሶ ለማካፈል እንዲመቼ ነው ይሄን ዲስትሪቢዩት ያደረኩት። ሶ 1 ሲካፈል ለ1.6 ስንት ይመጣል? ሶ 1 divided by 1.6 የሚመጣው ስንት ነው? 0.625 ሶ 0.625 ይመጣል። ይሄን ሳካፍል ሲባዛ መጀመሪያ ላይ እንደነገርኳችሁ ለምሳሌ ኤክስፖኔንሻል ፋንክሽን a the power of 1 divided by a the power of x ከሆነ a the power of minus x ተብሎ ይጻፋል። ወይንም a the power of ኔጌቲቭ y ተብሎ ቢጻፍ ለምሳሌ a the power of ኔጌቲቭ y አለ በማይነስ 1 አባዛዋለሁ ማይነስ እና ማይነስ ፕላስ ስለሚሆን a the power of y ይሆናል። ሶ 1 over a the power of minus y ማለት በሌላ አባባል a the power of y ማለት እዚህ ጋርስ ምንድነው የሚያሳየው? 1 over 10 the power of ኔጌቲቭ 19 ማለት ሲጻፍ 10 the power of ፖዚቲቭ 19 ማለት ኦኬ። ሶ በሌላ አባባል ምን ማለት ነው? 1 over 10 the power of ኔጌቲቭ 19 ማለት ኔጌቲቭ 10 the power of ኔጌቲቭ 19 multiplied by ኔጌቲቭ 1 ኔጌቲቭ 1 ሲባዛ ኔጌቲቭ 19 ፖዚቲቭ 19 ይመጣል። ሶ በሌላ አባባል 1 divided by 10 raised minus 90 ማለት 10 the power of 19 ማለት ነው ኦኬ። ሶ ምን ያህል ነምበር ኦፍ ፕሮቶን አለን? 0.625 10 the power of
19 ፕሮቶን ቻርጅ አሉ ማለት ነው። ኦር ስታንዳርዳይዝ በሳይንቲፊክ ኖቴሽን ስናስቀምጠው ደግሞ ይችን ፖይንት እዚህ ጋር ስናመጣ እዚህ ጋር እንቀንሳለን ማለት ነው። ኦኬ ሶ ዴሲማል ፖይንቱ ሁሌም ቱ ዘ ራይት ከሆነ ማይነስ እናደርጋለን፣ ቱ ዘ ሌፍት ሽፍት የምታደርጉ ከሆነ ደግሞ ፕላስ ነው የምንጨምረው። ሶ አንድ ዲጂት አንድ ፖይንት ብቻ ሽፍት ብናደረግ እዚህ ጋር ብናመጣው ምን ይሆናል? 6.25 ይሆንና እዚህ ጋር ከፓወራችን አንድ እንቀንሳለን። አንድ ብቻ ነው ሽፍት ያደረግ ነው። ኦኬ ሶ 19 የነበረው ስንት ይሆናል? 18 ማለት ነው። ሶ 1 ክሎምብ ኦፍ ፕሮቶን ቻርጅ የምንጠራው ስንት ፕሮቶን ቻርጆችን ይይዛል? 1 ክሎምብ ኦፍ ቻርጅ የምንለው የፕሮቶን ቻርጅ 6.25 ኢን ዘ ፓወር ኦፍ ፕሮቶን ይይዛል። ሲሚላርልም የኤሌክትሮኖችን በተመሳሳይ መልኩ 1 ክሎምብ ኦፍ ኤሌክትሮን ማለት 6.25 ታይም 10 ዘ ፓወር ኦፍ 18 ኤሌክትሮንስ ያቅፋል ወይም ይይዛል ማለት ነው። ኦኬ ኤክሰርሳይዝ 6.1 ሁለት ጥያቄዎች አሉ። እነሱም በጋራ አብረን እናያለን። የመጀመሪያው ጥያቄ how many electrons are needed to form a charge of negative 2 nanocoulomb ይላል። how many electrons are needed to form a charge of minus 2 nanocoulomb እና 2 ናኖኮሎምብ ቻርጅ ኔጌቲቭ ቻርጅ ምን ያህል ኤሌክትሮኖችን ይይዛል ነው። አሁን በሰራንበት ኤግዛምፕል መሰረት መስራት ነው። እንዲሁም how many electrons must be removed from neutral object to leave a net charge of ፖዚቲቭ 0.5 ማይክሮኮሎምብ ቻርጅ ይላል። አጠቃላይ ኔት ቻርጁ ከኒውትራል ቦዲው ሪሙቭ የሆነ የኤሌክትሮን መጠን ምን ያህል አማውንት ኦፍ ቻርጅ ነው? 0.5 ማይክሮኮሎምብ ነው። ሶ ምን ያህል ኤሌክትሮኖች ሪሙቭ ሆነዋል ነው። ይህም በጣም ሲምፕል ነው። በተማርነው መሰረት እነዚህን ጥያቄዎች እንሰራለን። ጊቨኖቻችን ስናይ ቻርጅ ኢኳል ቱ ኔጌቲቭ 2.0 ናኖኮሎምብ ነው። ዘ ፕሪፊክስ ናኖ ስንት ይወክላል ካለን ናኖ ማለት 10 ሬዝ ማይነስ 9 ማለት ነው። ማይክሮ ከሆነ ማይነስ 6 ሴንቲ ሚሊ ኪሎ ሜጋ እያለን እንደተማር ነው። ይሄ ፕሪፊክስ ናኖ ተብሎ ነው የሚጠራው። ናኖ ማለት 10 ዘ ፓወር ኦፍ ኔጌቲቭ 9 ነው ይወክላል። ምን ያህል አማውንት ኦፍ ቻርጅ ነው ያለው? ማይነስ 2 ታይም 10 ዘ ፓወር ኦፍ 9 ክሎም ቻርጅ አለን። ዩኒት ኤሌክትሮን ደግሞ ኢንተርምስ ኦፍ ክሎም ሲገለጽ ኔጌቲቭ 1.6 10 ዘ ፓወር ኦፍ 19 ክሎም ነው። ስለዚህ በጣም ሲምፕል ነው። ምንድነው የተጠየቀን? ነምበር ኦፍ ኤሌክትሮንስ። ነምበር ኦፍ ኤሌክትሮኑ ምን ያህል ነው? ቻርጅ ኢዝ ኢኳል ቱ ነምበር ኦፍ ኤሌመንታሪ ቻርጅ አይደለ? ነምበር ኦፍ ኤሌክትሮን ነምበሩን ለማግኘት ኦቨር ዩኒት ኤሌክትሮን እናደርጋለን። ይሄ በዚህ ይጣፋል። ነምበር ኦፍ ኤሌክትሮንስ the amount of charge divided by a unit electron። ቻርጅ ምን ያህል አማውንት ነው? የተሰጠን ቻርጅ መጠን 2 ናኖኮሎምብ ነው አይደል? ይሄ ኔጌቲቭ 2.0 10 the power of ናኖ ማለት 10 ሬዝ ማይነስ 9 ክሎምብ አለን። ዩኒት ኤሌክትሮን ተርምስ ኦፍ ክሎምብ ሲገለጽ ደግሞ ኔጌቲቭ 1.6 10 the power of 19 ክሎምብ ነው። የሚጣፉትን እናጣፋለን። ክሎምብ ካንስል ባይ ክሎምብ ማይነስ ካንስል ባይ ማይነስ ነምበር ስለሆነ በኔጌቲቭ አይቀመጥም። ኦኬ 2.0 10 ሬዝ ማይነስ 9 እና 1.6 10 ሬዝ 19 ይመጣል። 2.0 ለ1.6 እናካፍላለን። ፓወሩን ደግሞ ጀስት ማቴማቲክስ ላይ የተማራችሁት ኤዘ ፓወር ኦፍ ኤክስ እና ኤዘ ፓወር ኦፍ ዋይ ቢባል በማካፈል ጊዜ አንዱን ቤዝ ወስደን ኤክስፖነንቱ ምን ማድረግ ነው? መቀነስ ኤክስ ማይነስ ዋይ። ሲሚላር ላይ እዚህ ጋም 10 ዘ ፓወር ኦፍ ማይነስ 9 አለ፣ 10 ዘ ፓወር ኦፍ 19 አለ። ምንድነው የምናደርገው? አንዱን ቤዝ እንወስዳለን 10 ፓወራቸው ምን ማድረግ ነው? መቀነስ። ስንቀንስ ግን ማንን ከማን ነው የምንቀንስ? ኔጌቲቭ 9ን ከኔጌቲቭ 9 ላይ ኔጌቲቭ 19 ነው የምንቀንሰው። ማይነስ 9 ማይነስ 19 ኦኬ። ቀጥታ ማይነስ እንዳጠረ ማይነስ ኦፍ ማይነስ ነው የሚሆነው። 2.0 ዲቫይድ ባይ 1.6 መልቲፕላይድ ባይ 10 ዘ ፓወር ኦፍ ማይነስ 9 ማይነስ ኦፍ ማይነስ ማይነስ ፕላስ ይሆናል አይደል? እዚህ ጋር ማይነስ ሲባዛ በማይነስ ፕላስ ነው የሚሆነው 19። ስለዚህ 2.0 ለ1.6 እናካፍልና የሚመጣለን ሪዛልት 2 ዲቫይድ ባይ 1.6 ስታደርጉ በካልኩሌተር 1.25 ይመጣል። 1.25 መልቲፕላይድ ባይ ማይነስ 9 ፕላስ 19 10 the power of ስንት ይመጣል? 10 ይመጣል። ፖዚቲቭ ማለት ነው። ኦኬ የሚመጣልን ሪዛልት ስንት ነው ማለት ነው? አፕሮክሲሜትሊ 1.5 10 the power of 10 electrons are needed። ኦኬ ፋይናል አንሰራችን thus approximately 1.25 10 the power of 10 electrons are needed to form a charge of 2 ናኖኮሎምብ። 2 ናኖኮሎምብ ቻርጅ ፎርሙላ ለማድረግ ምን ያህል ኤሌክትሮኖች ያስፈልጋሉ? 1.25 10 the power of 10 ኤሌክትሮኖች ያስፈልጋሉ ብለን በቀላሉ መመለስ ይችላለን። ቢን ስናይ ደግሞ
So B ላይ how many electrons must be removed from neutral object to leave a net charge of positive 0.50 microcoulomb ይላል። So I think neutral body ከሆነ the number of electron and the number of proton charge እኩል አይደል መጠኑ። So እኩል መጠን ከሆነ ያለው ኔት ቻርጅ መጠን አሁን እዚህ ጋር ኤሌክትሮኖቹ ሪሙቭ ካደረጉ በኋላ አጠቃላይ የቻርጅ መጠን 0.50 ማይክሮኩሎምብ ነው። ያ ማለት ፕሮቶን ቻርጆቹ ናቸው የቀሩት ማለት ነው። ኦኬ ሶ ነምበሩን ቼክ ለማድረግ ሶሉሽን ስንል ሶሉሽናችን ቻርጅ ማለት we said number of elementary charge አይደለ number of electron ወይንም ፕሮቶን ቻርጅ ሶ ፖዚቲቭ እንወስዳለን። ሶ number of proton charge እዚህ ጋር የቀረው ጀስት ሪሙቭ የሆነው ኤሌክትሮን መጠን ጋር እኩል ነው። ምክንያቱም ኒውትራል ቦዲ ከሆነ ነምበር ኦፍ ኤሌክትሮን ኤንድ ፕሮቶን እኩል መጠን ስላለው ሶ ከዚህ በፊት እንዳየነው ሶ ነምበሩን ለማግኘት ጀስት ነምበር ኢዝ ኢኳል ቱ ቻርጅ ኦቨር ኤሌመንታሪ ቻርጅ አይደለ። ሶ እዚህ ጋር ኦቨር ኢ አድርገን የቻርጅ መጠኑ እዚህ ጋር 0.50 ማይክሮኩሎምብ የቀረውን ማለት ነው ቼክ ብናደርግ ሪሙቭ የሆነውን የቻርጅ መጠን ማወቅ እንችላለን ነው በሌላው። ኦኬ ሶ ዘ አማውንት ኦፍ ፖዚቲቭ ቻርጅ ስንት ነው የሚያሳየው? እዚህ ጋር ምንድነው ማድረግ ያለ ማይክሮኩሎምብ ይላል። ማይክሮ ማለት ፕሪፊክሱ 10⁻⁻6 ያሳል አይደል? ሶ ፖዚቲቭ 0.50 ታይም 10 the power of the prefix micro 10⁻⁻6 ኩሎምብ ማለት ነው። ሶ in place of q ማን ሰብስቲት እናደርጋለን? ፖዚቲቭ 0.50 10 the power of -6 ኩሎምብ ቻርጅ እዛ ቦዲ ላይ ይቀራል ማለት ነው ፕሮቶን ቻርጅ። ዩኒት ፕሮቶን ቻርጅ ደግሞ ፖዚቲቭ 1.6 10 the power of 19 ኩሎምብ ነው አይደለ? ሶ በዚህ መሰረት ነምበር ኦፍ ፕሮቶን ቻርጅ እዛ ኦብጀክት ላይ የቀረው የቻርጅ መጠን ስንት ነው ካልን በቀላሉ ሪሙቭ የሆነው የቻርጅ መጠን ኤሌክትሮን ቻርጅ መጠን ማወቅ እንችላለን። ሶ ኩሎምብ በኩሎምብ ይጣፋል። ቅድም እንዳደረግን 0.50ን ለስንት እናካፍላለን? ለ1.6 እናካፍላለን። ፓወሩን ለብቻ እንጽፋለን 10 the power of -6 10 the power of -90 ሶ እዚህ ጋር እንዴት ነው መጻፍ ያለበት? 0.50 ሲካፈል 1.6 እዚህ ጋር ፓወሮቹ ምን ይደረጋሉ? ይቀነሳሉ አይደል? 10 the power of -6 ሲቀነስ ማንን ነው መቀነሰው? -90 ሶ number of charge is equal to 0.50 divided by 1. So 0.50 divided by 1.6 ስንት ይመጣል? 0.3125 so 0.3125 ይመጣል። ፓወሮቹ ደግሞ -6 ማይነስ ፕላስ ይሆናል። ከ19 ላይ 6 ቀንሶ ስንት ነው የሚመጣው? 16 ይሆናል ማለት ነው። ኦኬ 13 ይመጣል ማለት ነው። ሶ እዚህ ጋር ፕላስ ይሆናል -6 + 19 ፖዚቲቭ 13 ይመጣል ማለት ነው። ሶ ይሄ የፕሮቶን ቻርጅ ነው ምኑ ጋር ቦዲው ጋር የቀረው። ሶ ኢኳል ነምበር ነው ኒውትራል ኦብጀክት አልነበረ። ሶ ፕሮቶን ቻርጁ እዛው የሚቀረው ምን ያህል ቻርጅ ሪሙቭ ሆኗል ማለት ነው ካለን ማይነስ እናደርጋለን። ዘ ነምበር ኦፍ ኤሌክትሮንስ ሪሙቭ ያደረገው በተመሳሳይ መልኩ ነው። ይሄ ወደ ስታንዳርድ ፎርም ስንለውጠው እቺ ነጥብ ወደዚህ እናመጣለን 3 ስንት ይመጣ? 1 to 5 10 the power of 12 ኤሌክትሮንስ ይሆናል ማለት ነው። ይሄንን አንድ ፖይንት shift ስናደርግ ፓወሩ ስንት ይሆናል? አንድ እንቀንሳለን። ኦኬ ሶ 3.125 10 the power of 12 ኤሌክትሮንስ ምን ሆኗል ማለት ነው? ሪሙቭ ሆኗል ማለት ነው። thus approximately 3.1 to 5 10 the power of electrons must be removed from neutral object. ከኒውትራል ኦብጀክት this amount of electrons removed ሆኗል ብለን በቀላሉ መመለስ እንችላለን። ለዛሬ በቀናል። በሚቀጥለው ሌሰን በሌላ ርዕስ እስክንወያይ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ